ነገር አለብሽ እንበልና ፍቅረኛ ብትሆኑ ምን ፍቅረኛ ልትሆኚ ነው ከሱ ጋር እንዴ ፍቅረኛ ምናምን አሎሎ ወርዋሪ እኮ ነው የምትመስለው ግን እና እንዴ አንስታውሩና አረ እንደዚህ አጥፋ የኋላ ኪሷ ትክተት ካንተን ያን ወዴት ነው የሚሄደው ወዴት ነው የምትጠራው ሞራል ደስ ይላል ግን ና ይዛው ልትሄድ ነው አረ ልጅ አክቱ ተቀይሯል አንተ ልቀቃት ካሁን በኋላ እንዳነካት አትንካት እኮ አትንካት እሷን ካሁን በኋላ አትንካት እሱ ጋር ነው እሺ አትንካት አረ ጋርድ ዘመጣ ማለት ነው ንካት ምን ልትሆኚ ነው ትላለች ያሆ ሰርጋቸው ዛሬ ነው እዚህ እየዞርክ እንዙራችሁ ያሆ በኩል እንዙር ግን ሰላም እንዴት ናችሁ? እና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ትፈልጋታለህ? እሷ አግባስ ኦኬ ነገሩ ቀልድ አይደለም ቁም ነገር ነው ወይ የምታውቀው ነገር ካለ ንገረን መጡ በቃ እኛ ጋር ምን ትወዳታለህ? በቃ ታዲያ ቦታ እየለቀቁ እንዴ ሻኳ ሰላም ውዶች እንዴት ናችሁ? ዛሬስ በደንብ በሱ ቋንቋ የምታወራ ነው የመጣችሁ ውዶቼ ማለት ነው። ና ባሪፍ ማለት ስራ የላትም አሁን ነው እሷ የምትለኝ አትንካኝ ማለት ጀምር ለምን ትነካታለህ? አይ ባይዞ ግን ማለት ነው አእምሮም እንዲሰታያቸው በጣም ነው የምታምሩት። እንትን ቬሎና ሱፍ ደግሞ ቢያረጉ በለው ሲጀመር ቆይ ዛሬ ለምን ጥቁር አለበስሽም? ያው የሀዘን ነው መቼም እናንተ አልገባኝም። ኧረ አንተ ራሱ አትንካው ለምን ትነካዋለህ? ሲጀመር ሲጀመር አንቺ በሱ አይቀርም ቀን ነው ከአንቺ እኮ ምንም እንደሚሻል አልተረዳሽም። ደስ ሲል ግን ቀልድ አንቺ ቤት አስታውሳችሁ ጆሲ እንዲያምጣ ነበር ማር ነው አንቺ ከአንደበቷ የሚፈሰው ሲጀመር ባይዜ እንደዚህ ምንድነው? ቆይ እጁን የምትይዙ ምንድነው? እንዲህ አሁን አንቺ ቆይ ሁሉ ነገር ቆይ በቃ ይሁን እንበል በቃ አሁን እንዲህ አሁን የሆነ የማይታሰብ ነገር አለብሽ እንበልና ፍቅረኛ ብትሆኑ ምን ፍቅረኛ ልትሆኚ ነው ከሱ ጋር እንዲህ ፍቅረኛ ምናምን አሎሎ ወርዋሪ እኮ ነው የምትመስለው ግን አረ እንደዚህ አጥፋ የኋላ ኪሷ ትክተት ካንተን ጆ ባይዘ ይመቻል ወጥፍ አድርጋ ወይኔ እርስ በርሳቸው ተፈጋገሩ። እሱ ምን ያውቃል? እሱ አሁን ተደገፈችው እንጂ እኮ አቀፈችው።
ያምራሉ። ለወደፊት ለምን እንደሆነ አታጋቡ። በጣም ነው የምታምሩት። ወይ ቅድም አቀፍ እሷን ያት ወገቧ ተሰውሮ እንዲህ ያለ እሱ ማድረግ ይችላል። አንተም ደግሞ ስለሱ አያገባም። አይመለከትሽም። አንተም አይመለከትም። ምንም አያገባም። እንደዛ ከሆነ ሁላችንም ላይመለከተን ይችላል። ምንም ያገባሽ ነገር አንተም አያገባህም። ምን ማለት ነው? እሱ የፈለገው ታይፕ አለ፣ የሆነ ሰው የመረጠው ነገር አለ። ኦኬ መርጠክ ነው መርጠን ነይ እስቲ ትችላለህ። ምርጫህ ግን ደስ ይላል። በጣም አሪፍ ነው። ማች መረጥኩት። ቴንክ ዩ ኖ ግን ያላወራን ነገር ነው የምታወሩት። ትሰሙኛላችሁ ወይስ ኧረ ብለናል እኮ እንስማ እኮ እየሰማን ነው እኮ። ስንት ሰው አልፈልግም ከአንድም 2 3 4 ተለመነ ገባ። ይሄን መሰለ ቀብራራ ልጅ ማንንም ሊለምን አይችልም። አንድ ነገር ማለት ነው። ማንንም የለንበት ተናበት ማንንም ማለት ነው መለመን የሚገባው ልጅ አለ። በቃ ትላንት ማውርቻለሁ ዛሬ ነው ተለምኑ ራሱ የማይገኝ ቢገባችሁ ማለት ነው። የአንድ ሰው ዋጋ ደግሞ የሚገባችሁ ከጎንሽ ሆኖ ሲለምንሽ ምናምን ሳይሆን ለአንድ ቀን ለሁለት ቀን እሱን ማየት ዛሬ ትክክል አወራህ ጆሲ። እሱን ማግኘት አልችል ስትይ እሱ የፈለገውን ነገር ማድረግ እንደሚችል ሲገባሽ የዛኔ ማለት ነው እንዲህ በዳዴ ትመጣለሽ። ተረዳሽ? ችግር የለም። ዛሬ እንደዚህ ቀን ልጅ መንበይ ግን እውነታውም ማለት ነው ከትንሽ ጊዜ በኋላ በቀናቶች ታይዋለሽ እና አልፈልግህም ብለሻል። አሁን እኔም አያገባኝም፣ እናንተም እንደማያገባችሁ እኔም አያገባኝም። ግን ደግሞ ልጁ ነፃነት ይፈልጋል። የሚፈልገውን ሰው ማገናኘት አለብኝ። የእሱን ደስታ ሲሆን ማየት የሚፈልገው ማለት ነው። ስለዚህ ከዚህ በኋላ አንቺ ሁሌ እመኚኝ እንዳሾፍሽ ሄለን እኮ ለብቻ አይደለችም። የምሬን ነው የምላችሁ። የሆነ አይነት ጠላት ወጣት የምሬን ነው የምልሽ። ትክክለኛ አፍቃሪ መጥቶልሽ እየገፋሽ ነው ያለሽው እና ምን ልላችሁ ፈልጌ ነው። እኔ አሁን ከእናንተ ጋር እንደዚህ ጠጋ በውስጥ ምናምን መግባት አልፈልግም። ጓደኞቼ ናችሁ፣ እወዳችኋለሁ፣ አከብራችኋለሁ። ግን እውነታ ደግሞ እውነታውን ነገር ማሳወቅ ስላለብኝ እነሱም እንዲግባቡ ስለምፈልግ እሱም ደግሞ ነፃ መሆን አለበት። በቃ አሁን እንደዚህ ከማለት ቀበላችሁ ጭንቀት ውስጥ ወይም ካለበት ትንሽዬ ቦታ ውስጥ ወጥቶ ብዙ ዓለም እንዳለ ብዙ አማራጮች እንዳሉት ማየት አለበት። ይሄ ልጅ ነው ባንቺ ጋር ታስሮ ስራውን ማጣት የለበትም። ብዙ ነገሩ ሀገሩን ለቆ ነው እዚህ የመጣው ምናምን ሁሉ ነገር እንዲስተካከል ይፈልጋል። ለዛ ነው ጨርሻለሁ። ግን አንድ የምነግርሽ ነገር በድጋሚ እንዳትረሹ እየለመንሹ ነገ ስትመጭ የማታገኙን ኤሪክ ዛሬ ከጎንሽ ነው። እሺ ዜና አቅራቢ እናመሰግናለን። በመጀመሪያ ያው ሰላገባው ምናምን ነገር ጨርሰከዋል። ገብተክበት የምፈልገውን ነገር ተናግረህ ጨርሰህ ነበረ እና ያው ነው ከዚህ ቀደም ይሄኛውን ሀሳብ ምናምን ነገር እኔ ኖርማሊ አይደለም። ቆይ አንዴ የማወራው ነገር የሆነ ነገራቶች ትላንትና ምናምን ስስቅ ምናምን ነበር፣ ዛሬም ምናምን እየሳኩ ነበር። እኔ እያሰብክ ያለሁት ይሄ ነገር ፕራንክ እንደሆነ በቃ ማለት አሁን ትላንት አላምን ምናምን ስላለው ምናምን ዛሬ ፕራንክ በቃ ይሄ ፕራንክ ነው ያመሰለኝ። እኔም እንደዛ ነበር የመሰለኝ መጀመሪያ። እሺ ፕራንክ ከመሰለሽ እውነታውን አሁን ልጠይቅሽ፣ ፍቅሩን ትቀበይዋለሽ? ፍቅሩን መቀበል ምን አመጣው? ሲጀመር ቆይ አይደለም አንተ ከትላንት ወዲያ ምን እያልክ ነበር እስከ ዛሬ ድረስ? ኖ ቆይ አንዴ ስማኛ፣ ሰማውካ ስማኝ አንተ ራስህ ቆይ ስማኝ አንተ ስማኝ ቆይ እስከ ዛሬ ድረስ አንተ ስማኝ አሰማኝም እንዴ? ቆይ እንዴ እስካሁን ድረስ አወራሃ? ሰሞኑን እኔ ይሄድ ስል ጊዜ ያስፈልገዋል፣ ስንት ቀን ትጠብቅ፣ ወርም አመትም 2 አመትም ይጠብቅ፣ ጊዜ ያስፈልጋል እያልክ ድርቅ ብለህ እየተከራከርከኝ የነበርክ ሰውዬ በአንዴ ቀይረ ብለህ ደግሞ ተመልሰህ ፍቅሩን ትቀበይዋለሽ አትቀበይው? ጊዜ ያስፈልጋታል ያልከው ራስህ እኮ ነህ። ባይዘው ይሄ ሰውዬው ሌላ አማራጭ አንተ ራስህ የምትሰማኝ ከሆነ ሀሳብህን እንዲህ በደቂቃዎች የምትቀይርበትን ሀሳብ እንደዚህ አታውራ። ከትላንት ወዲያ ከዛሬ ጀምሮ
ምንም አላወራችሁም። አውርተሃል አንተ ከሱ ጋር አውርታችኋል? ምንም ያወራችሁት ነገር የለም። አንተ ራስህ አታስጨንቀው። ማይፈልገው ነገር ውስጥ ልታስገባው ነው። ሲጀመር ይሄን ነገር እኮ ሳላቅኔ እዚያ ሌላ ነገር ውስጥ የማስገባው ህፃን ልጅ አይደለም ወይም ደግሞ በሰላይ ውስጥ ገብቼ እንዲማመሰቃቀል 100% እርግጠኛ ነኝ። አውርተው አሳምነው ከሷ ጋር ሊሆን ቢሆን ኖሮ እንደዚህ አይልም። አላሳመንኩም፣ አላወራውም ማለት ነው። እና ስለዚህ ሲጀመር እሷንም አታስጨንቃት አንተ